ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በማዕከላዊ ኢትዮጵያ ክልል አስተናጋጅነት በሆሳና ከተማ እየተከበረ ይገኛል። የማዕከላዊ ኢትዮጵያ ክልል የሚል ስያሜ የተሰጠው ህዳር 27 2018 ዓ.ም በተለያዩ ዝግጅቶች ተከብረዋል። ዕለቱንና በዓሉን በማስመልከት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው መግለጫ ሰጥተዋል። ክልሉ ሀገር አቀፍ በዓሉን ለማስተናገድ ዓመቱን ሙሉ ዝግጅት ሲያደርግ መቆየቱን የተናገሩት ርዕሰ መስተዳድሩ በዓሉ ህዳር 28 በሲምፖዚየም እንዲሁም ህዳር 29 የማጠቃለያ በዓል ከ50 ሺህ በላይ ህብረተሰብ በማሳተፍ በአደባባይ ይከበራል ብለዋል። እንኳን ሁላችሁንም መላው የክልላችን ነዋሪዎች፣ መላው የኢትዮጵያ ማህበረሰብ እና ወደ ሆሳና ከተማ በእንግድነት የመጣችሁ እንኳን ለሀያኛው የብሔር ብሔረሰቦችና ህዝቦች ቀን በዓል በሰላም አደረሳችሁ ማለት እንወዳለሁ። በዓሉ እጅግ በጣም ደማቅ የነበረና ብዙ ወጣቶች፣ አርሶ አደሮች፣ እናቶች፣ አረጋውያን፣ ተማሪዎች የተሳተፉበት ነበር። ብሔራዊ መግባባት ለህብረ ብሔራዊ አንድነት ብለን ያስቀመጥነው አጠቃላይ የሞቶውንም ያሳካ ነበር ብለን መውሰድ እንችላለን። በክልል ደረጃ እንደዚህ ካጠናቀቅን በኋላ ሁለት ዋና ዋና ኩነቶች በ28 እና ህዳር 28 እና ህዳር 29 ይከናወናሉ። በ28 አጠቃላይ ሲምፖዚየም አለ። በሲምፖዚየም ላይ ሁለት ኮንተንቶች ይኖራሉ ተብሎ ይታሰባል። የመጀመሪያው ኮንተንት ክልላዊ ይዘት ያለው ነው። ሁለተኛው አገራዊ ይዘት ያለው ኮንተንት ነው። ይሄ በነገው ዕለት ይፈጸማል። ሰፊ ውይይት ይደረግበታል። ሰፊ መግባባት ይደረጋል። ሁለተኛው እጅግ በጣም ብዙ ህዝብ የሚሳተፍበት ከ50 ሺህ በላይ የማህበረሰብ ክፍል የሚሳተፍበትና በፌዴራል በክልሎች ከውጭ ሀገርም የተጋበዙ እንግዶች የዲፕሎማቲክ ማህበረሰብ የሚሳተፍበት ደግሞ አጠቃላይ የአደባባይ በዓልን የያዘ በ29 ይከናወናል። ክልሉ ከተመሰረተ አጭር ጊዜ ቢሆነውም በተመሰረተ አጭር ጊዜ ውስጥ በርካታ የልማት የሰላምና የዲሞክራሲ ስራዎች መሰራታቸውንም ገልጸዋል። የማዕከላዊ ኢትዮጵያ ክልል የተመሰረተው ከዛሬ 2 ዓመት ከ4 ወር በፊት ነው። ክልሉ እጅግ በጣም ታዳጊ ነው። ነገር ግን ከተመሰረተበት ጊዜ ጀምሮ አገራዊ ህገ መንግስቱንና ክልላዊ ህገ መንግስቱን በማጣጣም የልማት ስራዎችን፣ የሰላም ስራዎችንና የዲሞክራሲ ስርዓት ግንባታ ስራዎችን በተከታታይ ሲሰራ ቆይቷል። ከዚህ ከሰራቸውም ስራዎች ህብረተሰቡ ተጠቃሚ ሆኗል። የህብረተሰቡን ኑሮ ለማሻሻል ከፍተኛ ጥረት ተደርጓል። ይሄ የሰራናቸው አጠቃላይ ስራዎችን ይዘን ጠንካራ የህዝብ ትስስር፣ ከሁሉም በላይ የህዝብ ትስስር በጣም ያስፈልግ ነበረ። ክልሉን ስንመሰርት 10 ብሔር ብሔረሰቦችና ህዝቦች በጋራ ሆኖ ነው የመሰረቱት። ሁሉም አካባቢ የልማት የእድገት ጉዳዮች ቼክ እየተደረጉ ባላንስ እየተደረጉ ለመስራት ሞክረናል። በተጨማሪም የጋራ ትርክትን ግንባታ ላይ በተከታታይ እየሰራን እንገኛለን። ከለውጡ በፊት በኢትዮጵያዊነትና ብሔርተኝነት መካከል ያለውን ሚዛን ያልጠበቀ ትርክት ከለውጡ ወዲህ ሚዛናቸውን እንዲጠብቁ የጋራ ትርክት ግንባታ ላይ ሰፊ ስራዎች ተሰርተው ለውጥ እንደመጣባቸውም ርዕሰ መስተዳድሩ ተናግረዋል። ከለውጡ በፊት በነበሩን 2 አስርት ዓመታት በአጠቃላይ በነበረን የዲሞክራሲያዊ ስርዓት ግንባታና የነበረን ትርክት ባላንስ ያለ መሆን ችግር ነበረ። ኢትዮጵያዊነት ብዙም አይነሳበት፣ የብሔር ጉዳይ እጅግ በጣም የገዘፈበት ጉዳይ ነበረ። ከለውጡ በኋላ ይሄ ሁለቱን ነገሮች የማስተካከልና ባላንስ አድርጎ የመሄድ ስራ በሰፊው እየተሰራ ነው ያለው። ኢትዮጵያዊነት እጅግ በጣም ያስፈልጋል። ብሔራዊ ማንነት እጅግ በጣም ያስፈልጋል። ሁለቱም ባላንስ አድርጎ መሄድ ያስፈልጋል። የመጨረሻው ዓላማችን ትልቋን ኢትዮጵያን መገንባት ነውና ተበጣጥሰን ሳይሆን ትልቋን ኢትዮጵያን የምንገነባው ተቀራርበን ተደምረን ወደ አንድ መተን የጋራ አጀንዳዎችን ቀርጸን ከነጠላ ትርክቶች ወጥተን የጋራ ትርክቶችን አደራጅተን ነው መስራት ያለብንና በዚህ በኩልም እንደ ክልላችን በተለያየ ጊዜ በፈጠርናቸው መድረኮች ባዘጋጀናቸው አጀንዳዎች መሰረት የጋራ ትርክትን ለመፍጠር በጣም ትልልቅ ስራዎች ተሰርተዋል። እነዚህ ውጤታቸው ትልቅ ነገር ነው። የጋራ ትርክት መፍጠር እጅግ በጣም የጠቀመን ለሰላማችን ለልማታችን ጠቅሞናል።
የማዕከላዊ ኢትዮጵያ ክልል ለሚያስተናግደው 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል የሕዝቡን ተጠቃሚነት የሚያረጋግጡ የተለያዩ መሰረተ ልማቶች መሰራታቸውን የገለጹት ርዕሰ መስተዳድር ዶክተር እንዳሻው ጣሰው ዓመቱን ሙሉ ጠንካራ የሕዝብ ለሕዝብ ስራዎች፣ የጋራ ትርክት ግንባታ፣ ሰላምና ዲሞክራሲ ስርዓት ላይ በተሰሩ ስራዎች ውጤት መምጣታቸውንም ጠቅሰዋል። ይህም በዓል ለማክበር የተለያዩ ኢንፍራስትራክቸሮች ለመስራት ሞክረናል። የኮሪደር ልማት ለማሳመር ሞክረናል። ከተሞችን ለማሳመር ለማጌጥ፣ ከተሞች ለነዋሪው ምቹ እንዲሆኑ ለማድረግ ሞክረናል። ከዚህ በላይ ግን የብሔር ብሔረሰቦችን በዓል ስናከብር ትልልቅ የሰራናቸው ስራዎች ጠንካራ የህዝብ ትስስር ነው። አንዱ ዓመቱን ሙሉ በሰራነው ስራ ጠንካራ የህዝብ ትስስርን መፍጠር ተችሏል ነው። ሁለተኛው የብሔር ብሔረሰቦችና ህዝቦች በዓል ስናከብር የጋራ ትርክትን ለመመስረት የሚያገለግሉ መሰረት ጥለናል ነው። ሌላው ልማት ለማጠናከር ብሔር ብሔረሰቦችና ህዝቦች በዓል ስናከብር የልማት ስራዎቻችን በተጠናከረ መንገድ እንዲከናወኑ እድል ፈጥሮልናል። ሰላምን የማጠናከር እድል ፈጥሮልናል። የዲሞክራሲ ስርዓት ግንባታና ተጠቃሚነት ላይ ትልቅ እድል ፈጥሮልናል።